السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله كزارو رأساتي إن شاء الله عفوا የትናንትናው ላይ ሸር የተደረገው የጠፋ ይመስለኛል። ከዘሮ ላይ ማለት ነው እኮ አክተር ተጠውረም በሆነ መልኩ ኢንሻአላህ የማቀርብ ይሆናል፣ ችግር የለውም ማለት ነው። طيب እንግዲህ ከትናንትናው ጋር የተያዘ በመሆኑማ እንግዲህ ግን ከዛሬው ደግሞ የተወሰነ ዒባራ ደግሞ የሚገባበት ስላለ ኢንሻአላህ ተከታተሉት፣ ለኮፒ ሸር አድርጉ። طيب ይሁን ሰው አስመልክቶ ከትናንት ላይ እንግዲህ ልክ እንደተባለው ቁርአን የአላህ ቃል አይደል ነው ብለን ነው የምናምነው። ይዘን የፍጡር ነው አንልም ብሎ ነበር። እሱን እንድናሙና ላሰማቸውን በድጋሚ መርሐባ። እስኪ አንድ ቦታ ቁርአንን የጅብሪል ንግግር ነው ያልንበት ካለ እስኪ ያሳዩን። ኧረ ተው ተው፣ አንድም ቦታ የለም። ለምንድን ነው የምትዋሹብን? መጀመሪያ የሐራሩን ሰውዬ ንግግሩን ላሰማችሁ፣ ከዛ ትርጉሙን የተወሰነ ተነትንላችኋለሁ። ኢንሻአላህ ተሰርቦ ነው መልኩ ማቀርበው ይሆናል። የሐራሩን ሰውዬ አብዱላህ አልሐራሪ አልሐበሺ የሚሉት ይሄ ነው። አዳምጡት። بعد ذلك الله تعالى يسمعهم كلامه يا فلان عملت كذا وكذا، يسألهم بكلام ليس حقا، ليس لغة، لا هو لغة العرب ولا هو لغة العجم، ليس حقا ولا صوت، لأن الله تعالى لا يشبه شيئا، لا يجوز أن يكون كلامه ككلام خلقه حلقا وصوتا. طيب ያው ኮተቱ ስለሚረዝም ነው ማለት ነው። እዚህ ጋር ዋضح ነው፣ አረበኛ ለሚፈهم ማለት ነው። አላህ Subhanahu Wa Ta'ala ሲናገር ዝም ብሎ ያሰማቸዋል እንጂ በሉገት العربيም ይሁን በአዕጀምም፣ አዕጀም ማለት ከአረበኛ ቋንቋ ውጭ ባለም ይሁን መናገር አይችልም። በሶውትም ይሁን በፊደላት መናገር ፈጽሞ አይችልም እያለ ነው አላህ Subhanahu Wa Ta'ala። ምንም አይችልም፣ ምክንያቱም ይሄ የፍጡር ነው ይላል። አላህ ተናገርን ካልን እኮ ልክ እንደ ፍጡር መሰለ ማለት ነው እኮ። ይሄ ምን ልዩነት አለ ይላሉ። ይሄ እኮ ነው በቃ አስቀድሞ አይምሯቸው ላይ የሚስሉ ምንድነው አላህ ሱብሓነሁ ወተዓላ ይናገራል የሚለውን ቢሐርፊ ወሶቲን ሲባሉ ከፍጡርም እንደዛው ስለሚናገር ከፍጡር ጋር ይመሳሰላል። አለቀ። ሁሉ ይሄ እኮ ነው። አህባሾች ሁሉንም የአላህ አስማኡ ሲፋት እንትን ይሄ ሲፋዎችን አስመልክተው ወርቅ የሚያደርጉት ከፍጡር ጋር አስቀድሞ እየሳሉት እኮ ነው። ላኪን እዚህ ጋር ምንድነው የሚባለው? አላህ ሱብሓነሁ ወተዓላ የተከለም ቢማ ሻአ መታ ሻአ ኢዛ ሻአ ከይፈ ሻአ የሚናገረውን ቢሶቲን ወሐርፊን አላህ ይናገራል። ላኪን ከፍጡር ጋር በማይመሳሰል መልኩ ለይሰ ከምስሊ ሸይኡን። ልክ አላህ ሱብሓነሁ ወተዓላ ይሰማል ስንል ከፍጡር ጋር እንደማይመሳሰለው እንደምንለው ሲናገርም ቢሶቲን ወሐርፊን። ታዲያ በሉገት العربيም አላህ አይናገርም ማለት ቁርአን ወረደ በሉገት العربيያ ነው እንግዲህ የለም አላህ ሱብሓነሁ ወተዓላ አይናገርም ማለት በአዕጀምም ማለት እንግዲህ አዕጀም ማለት ከሉገት العربيያ ውጭ ባለ በየትኛውም ቋንቋ አይናገርም። እንግዲህ ሙሳን በሙሳ ቋንቋ በዘመናቸው አላህ እንኳን ነግሯቸው አይደለ ቢሶቲን ወሐርፊን ነው አይደለም። አህባሾች ዘንድ አይታወቅም ይሄ። እንግዲህ ሙሳ ታዲያ እንደብለው ሰሙት። አይ ዝም ብሎ ያሰማዋል፣ አለቀ። ዝም ብሎ ያሰማዋል ያለምንም ንግግር ማለት ነው። ይሄ እኮ ከማይናገር ጉዝ ነገር እኮ አላህን እኮ እያመሰሰ ነው። አላሁ المستعان። እሺ እንቀጥል ወደ ጫት ዶክተራቸው። መርሐባ። ቁርአን የአላህ الصفة القائمة بذاته ለርሱ የተረጋገጠለት ባህሪው ያለው ባህሪው የንግግር ባህሪው ከተፈለገበት ፊደልም ድምጽም ያልሆነው صفة ከተፈለገበት ظاهر ነው مخلوق እንዳልሆነ لأن الله تعالى لا تقوم به صفة حادثة. أما إن أريد به اللفظ المنزل ከተፈለገበት እሳ ይሄ በአረብኛ የሆነው በፊደላት የሆነው በድምጽ ምንቀራው فيجب اعتقاد أنه مخلوق لله تعالى يا الله مخلوق مون مامن واجبنا. كل المخلوقات خلق لله، كل مخلوق يا الله فطرنا هي مخلوقنا، لكن لفظا لا يقال القرآن مخلوق. نجركن بقال درجة هين قال قرآن مخلوقنا بلان ما تكم عنشل. باعتقاد درجة هي اللفظ المنزل مخلوق إنه هنا አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር። ይሄው ያዘለሚ ዋሸንበህ ተዋሸባቸው። አሁን ይሄው ከሸይኾቻችሁ አልኩ። ለዛ ነው ከሸይኾቻችሁ ከራሳችሁ ሸይኾች አለ ይሄን ያላችሁ ከራሳችሁ መሸይኾች ናቸው።
ወይስ ደግሞ አንተ መሸኾችን ስለማትቀበላቸው ነው? አኪድ ትቀበላቸዋለህ። ምን እያልን አሁን እኮ የጫት ዶክተራችሁ ተፍሲል ተጠቀማያችኋት። ቁርአን ለምሳሌ ይሄ ለፍዙል ሙነዘል ማለት ይሄ ቢሉገተል አረብያ የወረደው የሆነው ቃላቱ ግን አለ። እሺ ይህ ከተፈለገበት እንደው በምላሳችን ላውን ዝም ብለን ለፍዞን የአላህ ቃል ነው እንላል አሉ። ፍጡር ነው አንልም አሉ። ላኪን በኢዕቲቃድ ደረጃ ይህ ለፍዙል ሙነዘል ፍጡር ለመሆኑ ያለምንም ሸክ ያለምንም ጠረጥር አምነን የምንቀበልበት ጉዳይ ነው አለ። ይሄው ለዚህ እኮ ነው አሁን ገማማውም ቅድም ምን ብሎ ነበር? አላሁ ሱብሓነሁ ወተዓላ ቁርአን ማለት ነው የጅብሪል ቃል መቻልን ፍጡር ነው መቻልን እስኪ አንድ ቦታ ያለው እኮ ለዛ ነው። ለምን ለፍዟን በመላሳቸው የሚናገሯት ትንፍሽ ያሏትምና፣ ግን በኢዕቲቃድ ደረጃ ልክ እንደ ሙናፊቆች ማለት ነው። አሁን ሙናፊቅ ለምሳሌ በምላሱ የሚናገረውን ውስጡ ይጋጨዋል። እና ሱብሃንአላህ እንደ የአሕባሾች እምነት ግን እንደት ነው? ከሙዕተዚላ ከጀህሚያ ከሙሽሪኮች ከሙናፊቆች ወሰዱት እኮ ነው። ከሙሽሪኮች አሳየኋችሁ እኮ አይደለ? እነ ኢማም አልቁርጡቢ ይሄ ዳንስ ጭፈራ ምናምን ሱፊዮች የያዙት ይሄ ቀደምት የሙሽሪኮች ጋር የሚመሳሰል ነው እንዳሉት ማለት ነው። ውሰዱልኝ ደግሞ አስማኡ ሲፋት አስመልክቶ ስለ ሲፋት አዕጥል በማድረግ ከጀህሚዮችና ከሙዕተዚላ የወረሱት ነው። አሳየኋችሁ እኮ አይደለ? ከባለፈው ቪዲዮ ኢስተዋ የሚለውን በኢስተው ላይ የፈሰሩት ሙዕተዚላ ናቸው አላለም? ኢብኑ ኹዘይማ ወከዛሊከ መሪያችን ነው ብለው የሞገቱትም አቢል ሐሰን አልአሻሪያ አላሳያችሁም? አሳያችኋለሁ። ኢዘን አሕባሾች እነሱ አቂዳቸው ከተለያዩ የጥመት አንጃ የወረሱን ነው። አንድ እንኳን ከሰለፎች በእንደዚህ አሁን እነሱ ከሱና ሰዎች ጋር አሁን የሚገጫጩባቸው በሆኑ ነጥቦች ላይ ከሰለፎች አንድ ማስረጃ የላቸውም። ይኸው ዋሸንባቸው። አሁንስ አዩሃል አሕባሽ ኢዘን ቁርአንን የአላሁ ስብሐነ ወተዓላ ንግግር ይኸው ፍጡር ነው ብለው ነው የሚያምኑት ነው። ላኪን እዚህ ጋር የትኛውም አሕባሽ ስጠይቁ ምንድን ነው የሚላችሁ? ለፍዞን አይ ኧረ ያለህ ቃል ነው ይላሉ። እሺ ላኪን ለፍዘን ወማዕነን ይህ ቃላቱም ቁርአን ወከዛሊከ ማዕናውም የአላህ ነው ሲባሉ አሀ በውስጣቸው የሚያምኗት እምነት ምንድን ነው? በተፍሲል አስቀምጡላችሁ እንዳትሸወዱ። አንዳንዶቹ ይፈራሉ። አወለ ማለት የሚፈሩ አሉ። ይሄ ለፍዙ ቃላቱ በአረበኛ ሆነ የአላህ ነው ሲባሉ የሚፈሩ አሉ። አንዳንዶቹ ትንሽ እንደው አሸተት ነው ያሉት ነው። አማ ወደታች ያሉት ገና ምንም የማያውቁት ለፍዟን በዚህ ስላስለመዷቸው የአላህ ቃል ነው ሊሉ ይችላሉ። ገና ስላላወቁት እኮ ነው። ወደ ባህሩ ገና ወደ አዘቅቱ ስላልሰመጡ እየሰመጡ ኪታባቸውን የነሱ የአሕባሾች ኪታብ ምን እንደሚል ባዩ ጊዜ እዛኔ እንግዲህ አላህ ሱብሓነሁ ወተዓላ ሐቅ ያኔ ሂዳን የሻላቸው ከሆኑ ይተውታል እንጂ ይሰምጣሉ አብረው ወደፊት ሲያዩትም ማለት ነው። እና የአሕባሽ ጥመት በተለየ መልኩ ለሙስሊሞች ጸር ሙዳድ ስለሆነ ለዛ ነው እስትምራር በሆነ መልኩ እነሱ ላይ አንዳንድ ትምህርቶችን ለመስጠት ያሰብኩት ከዚህ አንግል ነው። ኢንሻአላህ ወደፊትም አሁንም ይቀጥላል። አሕባሽ ላይ ብቻ አይደለም፣ በነገራችን ላይ ሌሎችም የጥመት አንጃዎች ካሉ ሚዲያ ላይ በሚዲያ ብቅ የሚሉ የጥመት አንጃ ካሉ ለአዝም ያለምላሽ አያልፍም ማለት ነው ኢንሻአላህ። እስካሁን እንግዲህ በታየው መሰረት እነሱ ላይ አሕባሾች ላይ ስለሆነ ነው ይህን ነገር እንደው ሚዲያውን የኛ ነው ብለውታል። እና ከዚህ አንግል ነው አሼክ ኢብኑ ዑሰይሚን ይላሉ ዛሒሙ አህሉል ባጢል ፊል ኢንተርኔት ሐታ የተበየነ አልሐቅ ይላሉ። እንደው ሐቅ ይገለጽ ዘንድ የባጢል ሰዎችም በሚዲያም ራሱ ቢሆን በኢንተርኔት ቢአጨናንቋቸው ይላሉ ምላሽ በመስጠት እና ከዚህ አንግል የትኛውም የጥመት አንጃ ረጭቷል ለሚሄደው ሹብሃ ምላሽ ሳይሰጣት አይታለፍም ቢዐውኒላህ። ነስተምር። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።